ባለፉት ጥቂት ዓመታት በተለያዩ ፈተናዎች እንደ ማህበረሰብም እንደ ግለሰብም በቤተሰብ ደረጃም አሳልፈናል ብለን እናስባለን። ከተፈጥሮ ጎርፍ፣ መሬት መናድ፣ መንቀጥቀጥ፣ ከጾታዊ ጥቃት፣ መፈናቀል፣ ጦርነት ብቻ ብዙ ነገር አሳልፈናል። ከዚህ ጋር ተያይዞ የራሱ የሆነ አሉታዊ የሆነ ስነልቦናዊ ቀውስም ማምጣቱ የማይቀር ነገር ነው። ዛሬ በሐኪም ቤት ፕሮግራማችን ላይ አተኩሮ ሰጥተን ልንወያይ የፈለግነው ስለ PTSD ወይም ስለ ፖስት ትራውማቲክ ስትሬስ ዲስኦርደር ወይም ደግሞ የአማርኛ ትርጓሜው ስለ ድህረ አደጋ ጭንቀት በስፋት ልንወያይ አስበናል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ እንጋብዛችኋለን። ይህ P2P ከRCV ጋር በመተባበር የሚያቀርብላችሁ ሳምንታዊ የሐኪም ቤት ፕሮግራማችን ነው። ኤደን ከልብ አድርጌ አመሰግናለሁ ስቱዲዮ ድረስ መጥተሽ ስለዚህ ርዕሰ ጉዳይ እንድንወያይ ፈቃደኛ ስለሆንሽ። እሺ እኔም በጣም አመሰግናለሁ ሰላሜ ስለጋበዛችሁኝ። እስቲ ለተመልካቾቻችን ራስሽን በማስተዋወቅ እንጀምር። እኔ ኤደን ጌታቸው እባላለሁ፣ ሰርቲፋይድ ሳይኮቴራፒስት ነኝ። ከዛ ባሻገር ደግሞ የሪሊፍ ዌልነስ ሴንተር ኮፋውንደር ነኝ። በዛ ላይ ላለፉት 3 አመታት በስነ ልቦና አማካሪነት እየሰራሁ እገኛለሁ። እሺ በጣም እናመሰግናለን። መግቢያ ላይ መጥቀስ እንደሞከርኩት ዛሬ የምንወያየው ስለ PTSD አማርኛ አቻ ትርጉሙ ብዙ ቢሆንም ድህረ አደጋ ጭንቀት ጋር በተያያዘ አጭር ቆይታ ለማድረግ ነውና በመጀመሪያ ለተመልካቾቻችን PTSD ምን እንደሆነ በማብራራት ብንጀምር። PTSD ፖስት ትራውማቲክ ስትረስ ዲስኦርደር እንዳልሽው አማርኛው ትንሽ ይከብዳል ለማለት። ድህረ አደጋ ሰቀቀን ወይም ድህረ አደጋ ጭንቀት ይባላል። በአጠቃላይ ግን በከባድ የሆነ የስነ ልቦና ጉዳት ውስጥ ካለፍን በኋላ የሚደርስብን የጭንቀት ህመም ብለን ዲፋይን ልናደርገው ወይም ልንተረጉመው እንችላለን። ይሄ ምንድነው? ሰውነታችን ወይም አእምሯችን በአጠቃላይ ሁለቱም ተያያዥነት አላቸው። ስትረስን፣ ጭንቀትን የምንከላከልበት የምንቆጣጠርበት የሰውነታችንና የአእምሯችን ክፍል ሲጠቃ እና ተፈጥሯዊ አቅሙን ሲያጣ በተለያየ ቅድም እንዳልኩት ከባድ በሆነ የስነ ልቦና ጉዳት ውስጥ በማለፍ ምክንያት ያንን አቅም ሲያጣ የሚደርስብን የጭንቀት ህመም ነው ማለት ነው። እነዚህ እንግዲህ ቅድም አንቺም ጠቅሰሽዋል። እንደ ጦርነት ሊሆን ይችላል፣ ወይም ደግሞ በጣም የምንወደውን ሰው በሞት ማጣት ሊሆን ይችላል፣ ወይም ደግሞ ጾታዊ ጥቃት ውስጥ ማለፍ ሊሆን ይችላል። የቤት ውስጥ ዶሜስቲክ ቫዮለንስ የምንለው የቤት ውስጥ ጥቃት ሲያጋጥመን ሊሆን ይችላል። በእነዚህ አይነት ነገሮች ውስጥ ስናልፍ ሰውነታችን በኖርማል ስትረስ የሚቋቋምበት የራሱ የሆነ ሜካኒዝም አለው፣ ከአእምሯችን ጀምሮ እስከ ሰውነታችን ድረስ የሚወርድ ማለት ነውና እሱ የነርቭ ትስስር እንዲሁም ደግሞ የሆርሞን ሁኔታዎች ሲቃወሱ እና ትክክለኛ ስራውን መስራት የሚችልበትን አቅም ሲያጣ በዛ ህመም ውስጥ ለረጅም ጊዜ ስንቆይ PTSD ህመም ተጠቅተናል ማለት ይቻላል። ስለዚህ አሁን ለምሳሌ አንዳንዴ በጣም ስንጨናነቅ በጣም ተወጥር ያለው ወይ በጣም ተጨንቅ ያለው እንላለንና ከዕለት ተዕለት በህይወት እንቅስቃሴያችን ከሚገጥመን ጭንቀት PTSD በምን ይለያል? እሺ እንዳልሽው በየጊዜው ጭንቀት ወይም ከባድ የሆነ ሁኔታ የምናልፍበት ነገር ነው። አስፈላጊ ነገርም ነው። ስትረስ ሄልዚ ስትረስ የምንለው ነገር አለ። ያ ማለት ምን ማለት ነው? ሰውነታችን ከልጅነታችንም ጀምሮ ልጆችንም ስትረስድ እንዳይሆኑ ማድረግ የለብንም። ስትረስ ኖርማል የህይወታችን አንዱ ክፍል ነው። አንድ ሰው ጤናማ የሚባለው በስነ ልቦና በተለይ ጤናማ የስነ ልቦና ሁኔታ አለው የሚባለው ከባድ የሆኑ ነገሮችን የመቋቋም አቅሙ ነው። ለምሳሌ ሰውነታችን ቴምፕሬቸርም ይቋቋማል አይደለ? ሙቀት፣ ብርድ ምናምን ሲሆንም ሄሞስታሲስ የሚባል የራሱ የሆነ ሬጉሌሽን ሲስተም አለው። ልክ እንደዛው ጭንቀትንም ደግሞ ሬጉሌት የምናደርግበት ሲስተም አለን። ያ ምን ያደርገናል? ኮፒንግ እንድንለማመድ ያደርገናል። ጭንቀትን የምንቋቋምባቸውን መንገዶች እንለማመዳለን፣ እንማራለን። በህይወታችን ጠንካራ እንሆናለን፣ ሬዚሊየንት እንሆናለን። ከዛ ባሻገር ደግሞ አንድ ነገር ለማድረግ ኢነርጂ እናገኛለን ስንጨናነቅ ወይም ደግሞ ኮርቲሶል የሚባለውን ሆርሞን ስናገኝ። ለምሳሌ የዛሬውን ኢንተርቪው ስንመጣ የተወሰነ ስትረስ ይሰማናል አይደለ? ያ ስትረስ በጣም ጠቃሚ ነው። እንድናጠና ያደርገናል፣ እንድናነብ ያደርገናል አይደለ? ስኪላችንን እንድናዳበር ያደርገናል። ፈተና ስንሄድ ስትረስ ባይኖረን ኖሮ አናልፍም፣ እንወድቃለን፣ ማናጠናም አንዘጋጅም። ስለዚህ ሄልዚ ስትረስ የምንላቸው ነገሮች በህይወታችን አስፈላጊ ነገሮች ናቸው፣ ጤናማ ነው። ነገር ግን ይሄኛው PTSD ህመም የሚሆነው ወይም ደግሞ ትራውማቲክ ስትረስ የምንለው
የስነ ልቦና ጉዳት ያመጣው ስትረስ አይነት የምንለው በትክክለኛው መንገድ ስትረስ ማለፍ ካለበት መድረስ ካለበት ፒክ ሲያልፍ ነው ማለት ነው። ኦዲዮስታሲስ ይባላል። እሱ ደግሞ ከኖርማሉ ከሆሞስታሲስ የበለጠ ደረጃ ላይ ሲደርስ የዛን ጊዜ ምን ይሆናል? ደስታችን እናጣለን፣ ጤናማ አንሆንም፣ መስራት የፈለግነውንም ነገር አንሰራውም። ስለዚህ በትክክል ነገሮችን ማድረግ አንችልም፣ ደስተኛ መሆን አንችልም። ጤናችን በራሱ እንደ አደጋ ነው ማለት ነው፣ ትሬት ነው። ያ ስትሬስ በራሱ ስትሬት ሆኖ ይመጣልና ዲስፋንክሽናል የሚሆንበት ጊዜ ይመጣል ማለት ነው። ዲስፋንክሽናል ሆነ ማለት ምንድነው? ትምህርት መማር እንዳንችል፣ ስራ መስራት እንዳንችል፣ ከሰው ጋር ግንኙነት ማድረግ እንዳንችል የሚያደርግበት ደረጃ ሲደርስ ዲስፋንክሽናል የሚሆንበት ደረጃ ይሆናል። የዛን ጊዜ ኖርማል ህይወታችንም ኮምፕሮማይዝድ ይሆናል ማለት ነው አይደል? ታመናል የሚባለው ደረጃ ላይ ይደርሳል። አደጋ ደርሶብናል ይሆናል። የዛን ጊዜ ነው ፖስት ትራውማቲክ ስትረስ ዲስኦርደር ከዚህኛው ጭንቀት የሚለየው በዚህ መልኩ ነው ማለት ነው። በጣም አሪፍ። አሁን አንድ ሰው PTSD ወይ ድህረ አደጋ ጭንቀት ውስጥ ያለ ግለሰብ ምን አይነት ምልክቶችን ያሳያል? ፖስት ትራውማቲክ ስትረስ ዲስኦርደር እንግዲህ በሰውነታችን ውስጥ ያለው የጭንቀትን የምንቆጣጠርበት የምናስተናግድበት የሰውነታችን አካል ነርቭ ሲስተማችን በተለይም የነርቭ መዋቅራችን ኢንጁርድ ሆኗል፣ አደጋ ውስጥ ገብቷል ማለት ነው፣ ወይም ተጎድቷል ማለት ነው። ለምሳሌ እጃችን ስራ ይሰራል። ነገር ግን እጃችን ከተጎዳ ኖርማል በእጃችን የምንሰራቸውን ስራዎች ነው አይደለ መስራት የሚያቀተን። ፖስት ትራውማቲክ ስትረስ ዲስኦርደር ጊዜ ምንድነው የሚሆነው መሰለሽ? HP አክሲስ የምንለው አለ። ይሄ ሆርሞኖችን የሚያመነጭልን በተለይም ደግሞ የስትረስ ሆርሞን ኮርቲሶል የሚባለውን የሚያመነጭልን የሰውነታችን ክፍል አለ፣ የነርቭ መዋቅራችን። እሱ ነው ኢንጁርድ የሚሆነው፣ አደጋ ውስጥ የሚወድቀው። ስለዚህ ኮርቲሶልን በጣም በብዛት ያመነጫል ማለት ነው። የስትረስ ሆርሞን በብዛት በሰውነታችን ውስጥ ይገኛል። ስለዚህ በዚህ የኮርቲሶል ሆርሞን አማካኝነት ነው ማለት ነው በተደጋጋሚ ለወር እና ከዛ በላይ ለሚቆይ ሁኔታ እዛ ስትረስ ውስጥ የምንቆየው፣ የዛ የጭንቀት ህመም ውስጥ የምንቆየው ማለት ነው። በእንደዚህ አይነት ሁኔታ ውስጥ ስናልፍ እንግዲህ DSM ያስቀመጣቸው 5 ምልክቶች አሉ። አንድ ሰው PTSD ውስጥ ገብቷል የሚባልበት 5 ምልክቶች አሉት። የመጀመሪያው ምልክት ሪኤክስፒሪየንሲንግ የሚባለው ነው። እንደገና ነገሩን ኤክስፒሪየንስ እያደረግነው እንዳለን አድርገን መሆን ማለት ነው። ስለዚህ whatever it is የገጠመን ነገር ቅድም እንዳልኩት ጾታዊ ጥቃት ሊሆን ይችላል፣ ጦርነት ሊሆን ይችላል። ባይዘው እንደዛ ሲሆን የበለጠ ነው የጾታዊ ጥቃት ወይም ደግሞ ከሰው ለሰው ጋር ያለው ሲሆን። ብዙ ጊዜ PTSD ስንባል የምናስበው ጦርነት ወይም ደግሞ ተፈጥሮ አደጋ ምናምን ነው አይደለ? ግን ይሄኛው ይበልጥ ይጎዳናል። የበለጠ የትኛው ማለት ነው? በሰዎች የሚደርስብን ጾታዊ ጥቃት ወይም የቤት ውስጥ ጥቃት የምንለው የበለጠ ብዙ ጊዜ እንደዚህ አይነት አደጋዎች የሚደርሱብን አንደኛ በልጅነት ወይም አእምሯችን ዴቨሎፕ አድርጎ ባልጨረሰበት ጊዜ ባለው ጊዜ ውስጥ ሊሆን ይችላል። ሁለተኛ ደግሞ የበለጠ ሴፍቲ እና ደህንነትን የምናገኘው ከአጠገባችን ካለ ሰው ጋር አይደለም። ስለዚህ የጾታዊ ጥቃትና ዶሜስቲክ ቫዮለንስ ቤት ውስጥ የሚደረግ ወይም ደግሞ ቤት ውስጥ የሚደርስብን PTSD ሊያደርስብን የሚችሉ ጥቃቶች፣ ትራውማዎች የበለጠ PTSD ማድረስ እድል አላቸው። እኛ ከምናስበው ትንሽ የተለየ ነው ማለት ነው። ግን ቅድም እንዳልኩት የተፈጥሮ አደጋ ውስጥ ስናልፍም እንዲሁም ደግሞ ጦርነት ውስጥ ስናልፍም እንዲሁ በPTSD መጠቃት እድሉ አለና አንደኛው ሳይናችን ሪኤክስፒሪየንሲንግ የሚባለው ነው። ያንን አደጋ በተደጋጋሚ አደጋው ካለፈ በኋላ ኤክስፒሪየንስ እያደረግነው እንዳለን ሆኖ ይሰማናል ማለት ነው። ይሄ እንግዲህ በተለያየ መንገድ ትሪገር ሊደረግ ይችላል። ፍላሽባክ እና ናይትሜር የሚባሉት ሳይኖች ናቸው እዚህ ውስጥ የሚኖሩት። which is ነገሩን በአይነ ህሊናችን እንደገና መሳል ማለት ነው። እየሄድን የሆነ ሰው እያያዘን፣ ለምሳሌ ጾታዊ ጥቃት ከሆነ የሆነ ሰው መቶ ሚይዘን ይመስለናል፣ እየተጠቃን ይመስለናል። ሰውነታችን በተደጋጋሚ ምላሽ ይሰጣል ማለት ነው። ይሄም የሚሆነው በአእምሯችን ውስጥ ያለው ሴንሰሪ ኮርቴክስ ስለሚጠቃ ትንሽ ነገር ስናገኝ ያንን ነገር ሴንስ የማድረግ ማለት ነው። ሽታ ሊሆን ይችላል ወይም ድምጽ ሊሆን ይችላል። ያን ነገር ስናገኝ ቶሎ ትሪገር አድርጎ ሪኤክስፒሪየንስ የማድረግ ይሄ የመጀመሪያው ነው። ሁለተኛው አቮይዳንስ የሚባለው አለ።
እሱም ደግሞ ያንን ጥቃት ከደረሰብን አካባቢ ወይም ሰዎች ወይም ሁኔታዎች መራቅ ማለት ነው፣ ራስን ማግለል። ከእንደዚህ አይነት ሁኔታዎች ጋር መሆን ብዙ ጊዜ ያቀተናል። አቮይድ እናደርጋለን፣ ወደ ለአይዞሌሽንም ይዳረገናል፣ ብቸኛ እንሆናለን ማለት ነው። ብዙ ጊዜ እንደዚህ አይነት ነገር ያጋጠመን በወንዶች ከሆነ ወንዶች ሊሆን ይችላል፣ ቦታውን ሊሆን ይችላል፣ አገሩን ሊሆን ይችላል። ያንን ትተን መሄድ መፈለግ ወይም ደግሞ ቤት ውስጥ ከሆነ ደግሞ የሆነች ቦታ ላይ ራሳችንን አይዞሌት አድርገን አቮይድ አድርገን የምንገኝበት ሁኔታ ሊኖር ይችላል። ይሄ ሁለተኛው። ግን እዚህ ጋር አንድ ጥያቄ ነበረኝ። አቮይዳንስ ላይ ቅድም ሜንሽን ስታደርጊ ያ ክስተት ከተፈጠረበት ቦታ ያ ግለሰብ በቻለ መጠን ራሱን ያገላል አይደለ? አንዳንዴ ጥሩ መፍትሄ አይደለ? አሁን ለምሳሌ ሞር እዛ ዲፕሬሲንግ ሲቹዌሽን ውስጥ እንዳያስገባን ከዛ ቦታ መራቅ ለአእምሮም ጤና ነው ይባላል አይደለ? ከሱ ጋር ምን ትያለሽ? አቮይዳንስ በጤናማ መልኩ ቢሆን እንዳልሽው ጥሩ ነበረ፣ ወይም ደግሞ ለተወሰነ ጊዜ ቢሆን ወይም ከተወሰኑ ሁኔታዎች ጋር ቢሆን ጥሩ ነበረ። ግን ይሄኛው በጣም ኤክሰሲቭ የሆነ ነው። አንደኛ እንደዛ አይነት የሚመስሉ ነገሮችን ሁሉ አቮይድ ማድረግ ሊሆን ይችላል። ለምሳሌ ጾታዊ ጥቃትን ካነሳን አጠቃላይ ወንዶች ወይም እንደዛ የሚመስሉ ወንዶች ጋር አቮይድ የሚያደርግሽ ከሆነ ቶታሊ ህይወትሽ ላይ ነገሮች በደንብ ማቀናበር አትችይም፣ ሪሌሽንሺፕ ኪፕ ማድረግ አትችይም። እንዲሁም ደግሞ ጤናማ ደስተኛ የሚያደርጉሽን ነገሮች ማድረግ አትችይም። ከዛ ጋር የተገናኙም በቀጥታ የተገናኙም ያልተገናኙንም ነገሮችን አቮይድ ስለምናደርግ ነው። ይሄም የሚሆነው ምንድነው? በተለይ በልጅነት ከሆነ እንደዚህ አይነት ነገሮች የገጠሙን ፋይት ኦር ፍላይት የምንለው አለ አይደለ? ሰርቫይቭ ለማድረግ ሰውነታችን የሚጠቀመው ፋይት ስንል መጋፈጥ ነው፣ ያን ነገር መዋጋት። ያን ማድረግ ካልቻለን ፍላይት ነው የምናደርገው፣ which is መሮጥ መሸሽ ማለት ነው አይደለ? እሱንም ማድረግ ካልቻለን ለምሳሌ ጾታዊ ጥቃት የሚደርስበት ሰው ወይም ጦርነት ውስጥ የሚያልፍ ሰው የሆነ አደጋ ውስጥ የሚያልፍ ሰው ፋይትም ማድረግ አይችልም፣ ፍላይትም ማድረግ አይችልም አይደለ? ሁለቱንም ማድረግ ካልቻለ ሰውነታችን የመጨረሻው የሚጠቀመው ሜካኒዝም ፍሪዝ ነው፣ which is ነገሩ እየተካሄደ እንዳልሆነ አድርጎ ድርቅ ብሎ የመቅረት አይነት ነገር ነው። ስለዚህ ፍሪዝ ስታክ ውስጥ ያለ ሰው በአጠቃላይ ዲሶሺዬሽን ይባላል። ከህይወቱ ከብዙ ነገሮች የመነጠል አቅም አለው። ስለዚህ አቮይዳንሱ ሞር ከዛ ጋር የተያያዘ ነው። ስለዚህ ከሰዎችም ደስተኛ ከሚያደርጉ ነገሮችም ከቤተሰብም ከዛ አካባቢም ይነጠላል። ምክንያቱም ያንን ነገር ማስታወስ አይችልም፣ ዲሶሺዬት አድርጎ መኖር ይፈልጋል። ያ ነገር እንዳልተፈጠረ አእምሯችን እንድናስብ ያደርገናል። በሰዓቱ ፕሮቴክቲቭ ነበረ፣ ጥሩ ነበር፣ በህይወት እንዲቆይ አድርጎታል ያንን ሰው ወይም ያንን ህፃን ልጅ። ካለፈ በኋላ ግን አቮይድ አድርጎ ወይም ዲሶሺዬት አድርጎ ለረጅም ጊዜ መቆየቱ በራሱ ሌላ እንደ ዲፕሬሽን፣ እንደ አንዛይቲ፣ ደስተኛ አለመሆን፣ መኖር አለመፈለግም ደረጃ ድረስ ሊያደርሰው ይችላል። ሌላኛው ደግሞ ሃይፐር አራውዛል የምንለው አለ። ብዙውን ጊዜ ኖርማል ነገሮች ሲያጋጥሙን የምንሰጠው ምላሽ በጣም የተጋነነ ምላሽ መስጠት ማለት ነው። በጣም መናደድ፣ በጣም መቆጣት፣ በጣም መጮህ። ለምሳሌ ብዙ ጊዜ ጩኸት ከነበረ ያ ነገር እንትን የሚያደርገው አብሮ መጮህ ምናምን፣ ለትንሽ ነገሮች የተጋነነ ምላሽ መስጠት ሃይፐር አራውዛል የምንለው አለ። ሌላኛው ደግሞ ሃይፐር ቪጂላንት ደግሞ የምንለው አለ። ትንሽ ለየት የሚለው እሱ ተጠራጣሪነትና ፍርሃት ነው እሱ። ስለዚህ ብዙ ጊዜ ፒቲኤስዲ ውስጥ የሚጠቁ ሰዎች ወይም ቪዲዮ ላይ ምናምን አይተሽ ከሆነ እየሄዱ ዞር እያሉ ያሉ ምናምን አይደል? የሆነ ነገር at some point happen ያደርጋል ብሎ ያስባሉ። ይሄ ቅድም ካልኩሽ ከኮርቲሶል መጠን ጋር ሰውነታችን ውስጥ በተደጋጋሚ ከሚኖረው የጭንቀት ሆርሞን ጋርም የተያያዘ ነው። ስለዚህ በብዛት በተለይ ማታ ለመተኛት በሰላም ዲፕ ስሊፕ ለማድረግ ይቸገራሉ ማለት ነው። እነዚህ ሰዎች የሆነ ሰዓት ላይ አንድ ነገር ይፈጠራል የሚል ሃይፐር ቪጂላንስ፣ የመጠራጠርና የመፍራት በተጋነነ መልኩ የመፍራትና የመጠራጠር ነገር ይኖራቸዋል። አምስተኛውና የመጨረሻው ኢንትሩሲቭ ቶታቸውን ይበላሻል፣ ወይም ደግሞ ውስጣቸው ያለው ሀሳብ፣ ውስጣቸው ያለው ስሜት፣ ስለራሳቸው በተለይ አጠቃላይ ስለ ህይወትም ያላቸው አመለካከት ይበላሻል።
ለምሳሌ ሰዎችን አይታመኑም ሊሆን ይችላል። ማንም አይረዳኝም፣ ማንም የለኝም። እነዚህ በተጋነነ መልኩ በውስጣቸው የሚኖሩ ሀሳቦች ናቸው። ስለዚህ ለዛ ነው ሪሌሽንሺፕ ኪፕ ማድረግ የማይችሉት ወይም ደስተኛ መሆን የማይችሉት። ስለራሳቸው ሼም የሚሰማቸው፣ ሀፍረት የሚሰማቸው፣ የተደረጉ ነገሮችን ወይም እየተደረጉ ያሉ ነገሮችን በትክክል መገንዘብ እስከሚያቀታቸው ድረስ ሀፍረት፣ አለማመን እንዲሁም ደግሞ ስለራሳቸው፣ ስለሰዎች እና ስለሌሎች ነገሮች ያላቸው አመለካከት የተዛባ ወይም በተጋነነ መልኩ ኔጌቲቭ የሚሆንበት፣ አሉታዊ የሚሆንበት ሁኔታ ይፈጠራል ማለት ነው። ስለዚህ እነዚህን የጠቀስኳቸው 5 ምልክቶች ካሉ PTSD አለ ብለን እንጠራለን መለየት እንችላለን ማለት ነው። አሁን የጠቀሽልኝ 5 ዋና ዋና ምልክቶች አንድ ግለሰብ ይህን ምልክት የሚያሳየው ወዲያው ነው ወይስ አንዳንዴ ወራት፣ አመታት ተቆጥሮ ሊታይባቸው ይችላል? ያ ብዙ ጊዜ በልጅነት በተለይ የገጠማቸው ከሆነ ቆይቶ ሊመጣ ይችላል። ምክንያቱም እንዳልኩሽ የመጀመሪያው የአእምሯችን ዲፌንስ ሜካኒዝም ዲሶሺዬሽን ነው። ያ ነገር እንዳልተፈጠረ አድርጎ ማሰብ ነው። ስለዚህ ወዲያው ከዛ ከፍሪዝ ስታክ ወጥተው እነዚህን ሃይፐር አራውዛል፣ ሃይፐር ቪጂላንት ያልናቸውን ምልክቶች በጣም መናደድ፣ መቆጣት ምናምን ላይ ያሳዩ ይችላሉ። ኢት ዲፔንድስ እንደየሰው እንደየኢንቴንሲቲው ይለያያል። ነገር ግን PTSD አክቹሊ ሀፕን አድርጓል ለማለት እነዚህ ሲምፕተሞች ለአንድ ወር ያክል ወይም ከዛ በላይ መታየት አለባቸው። ኦኬ። በዚህ ጋር በጣም አያይዤ መጠየቅ የምፈልገው ነገር አንድ ሰው PTSD ዲቨሎፕ ካደረገ በኋላ በእለት ተዕለት ኑሮ ላይ በስራው ሊሆን ይችላል፣ በማህበራዊ ግንኙነቱ፣ ኢቭን በፍቅር ግንኙነት ውስጥ ምን አይነት አሉታዊ ተጽዕኖ ያሳድራል? በእለት ተዕለት ህይወት ውስጥ ያ ሰው ቅድም እንዳልኩሽ የአእምሯችን ሁኔታ፣ የሰውነታችን ሁኔታ፣ የነርቭ ሲስተማችን ሙሉ በሙሉ በተጋነነ ሁኔታ የተበላሸ ነው አይደለ? ስትረስ እንደሞ መቋቋም የማንችልበት ሁኔታ ነው የሚኖረው። PTSD እንደ ኢንጁሪ ነው የምንቆጥረው። ቅድም እንዳልኩሽ HP አክሰስ የጭንቀትን የምንቋቋምበት፣ የምናቀናብርበት ከአእምሯችን ጀምሮ እስከ ነርቭ ሲስተማችን የሚሄደው የሰውነታችን ክፍል እንዲሁም ደግሞ አውቶኖሚክ ነርቭ ሲስተም የምንለው ደግሞ ልንዝናና ስንፈልግ፣ ሬስት ማድረግ ስንፈልግ ሬስት እንድናረግ፣ በጣም ደግሞ ኢነርጂ ስንፈልግ፣ መከላከል ስንፈልግ ደግሞ እንደዛ እንድናረግ የሚያደርገን የሰውነታችን ክፍል ተጎድቷል ማለት ነው። ስለዚህ አንደኛ እንደዚህ አይነት አንድ ነገር ከተጎዳ ወይም ደግሞ ከቆሰለ ምን ይሆናል? ሲነካ ያማል አይደለ? ስለዚህ በቃ ትጮያለሽ ማለት ነው። እዛ የተነካሽበት ቦታ ላይ ድምጽ ማሰማትሽ አይቀርም ወይም እንደ ኖርማል ሰውነትሽ ክፍል አይሆንም። ስለዚህ ለዛ ነው ስትረስፉል የሆኑ ሁኔታዎችን መቋቋም የሚያቀት ማለት ነው። ስለዚህ አንደኛው ነገር እሱ ነው። ሁለተኛ ነገር ትሪገሩ የተለያየ ሊሆን ይችላል፣ ግን በጣም ጥቃቅን ለምንላቸው እኛ ለማንረዳቸው ትሪገሮች ምላሽ መስጠት ይኖራል ማለት ነው። ሽታን፣ ድምጽን፣ እንደዚህ ሲምፕል የሚመስሉ ነገሮችን መቋቋም ላይችሉ ይችላሉ። ስለዚህ ሚስ አንደርስታንድ ይደረጋሉ። ለምሳሌ ህፃናት በቤታቸው ዶሜስቲክ ቫዮለንስ በጣም ቀላል የምንለው የሚመስለን ነገር ነው፣ ለPTSD ያጋልጣል። ህፃናት እንደውም ያው ሞር ቨልነራብል ናቸው ብዬሻለሁ። በእኛ ማህበረሰብ ወይም ደግሞ ብዙ ጊዜ ስናስበው ህፃናት ቻይ ናቸው ምናምን ነገር ነው አይደለም እንለው። ብዙ ጊዜ ማይጠቁ ይመስለናል፣ ወይም ወዲያው ነገሩን ስለማያሳዩት ይረሱታል ብለን ነው ይረሱታል ምናምን እንላለን። ልጅ አይደለ ብዙ አይገባውም ምናምን እንላለን። የበለጠ ተጋላጭ ናቸው ልጆች። ምክንያቱም ነርቭ ሲስተማቸው የነሱ ከኛ ከትልልቆች ይልቅ በጣም ሞር ፕላስቲክ ነው፣ ኒውሮፕላስቲክ ነው። ከዛ ባሻገር ደግሞ አብዛኛው የብሬን ዴቨሎፕመንታቸው አላለቀም። የሚያገናዝቡበት የአእምሯቸው ክፍል አላለቀም። ስሜታዊ የአእምሯቸው ክፍል በጣም አክቲቬትድ ነው። ስለዚህ በእንደዚህ አይነት ምክንያቶች በጣም ተጋላጭ ናቸው። አንድ በዶሜስቲክ ቫዮለንስ በቤት ውስጥ ባለ ጥቃት ውስጥ ያለፈ ያለ ልጅ ምናልባት ቤት ውስጥ ብዙ ጊዜ የሚሰማው ጩኸት ከሆነ ወይ መመታት ምናምን አይነት ነገር ከሆነ ቤቱ ውስጥ ሄዶ የሆነ ቦታ ላይ ይሸሻል አይደለ?
ብቻውን መቀመጥ ምናምን ነገር ይፈልጋል። ስለዚህ ያ ድምጽ ለሱ እንደ ትሪገር ሆኖ ይቀመጣል ማለት ነው። ትሪገር የምንለው የሚሰማንን ስሜት ወይም ደግሞ ያንን የጭንቀት ነርቭ ሲስተማችን አክቲቬት የሚያደርገውና ሆርሞናችን እንዲመነጭ የሚያደርገው ነገር እንዲነሳሳ የሚያደርገው ነገር ትሪገር እንለዋለን። ስለዚህ ያንን ትሪገር የትም ቦታ ቢያገኘው ለምሳሌ ክላስ ውስጥ ተመሳሳይ አይነት ጩኸት ልጆች ቢጮሁ ሊሮጥ ነው ማለት ነው። ወይም ደግሞ ብቻውን ሊቀመጥ ነው እንደዚህ ብሎ ይቀመጥ ይችላል። ወይ ደግሞ ሊጮህ ይችላል። የዛን ጊዜ የሚጮህ ከሆነ አድኑኝ የሚል አይነት ከሆነም ደግሞ ሊጮህ ይችላል። ስለዚህ ሰዎች አይረዱም ወይም አካባቢውን በደንብ እየተረዳ አይደለም፣ ለሚገባው ነገር አይደለም ምላሽ የሚሰጠውና ወደ ቢሮ ሊሄድ ይችላል፣ ሊቀጣ ይችላል ምናምን። ግን የፒቲኤስዲ ሲምፕተም እያሳየ ነው። ኢቭን ሌላ ነገር ታሟል ልንል እንችላለን። ግን ይሄ የአደጋው ወይም ደግሞ በስነልቦና አደጋው ምክንያት የሚያሳየው የጭንቀት ህመም ነው ማለት ነው። ይሄንን ካደግንም በኋላ ልናሳይ እንችላለን። ለተለያዩ ነገሮች ትሪገርድ ሆነን ምላሽ የመስጠት አይነት ነገር ልናደርግ እንችላለን። ባደጉ ሰዎች ላይ ወይም አደልት ከሆነም በኋላ ብዙ ጊዜ የምናሳያቸው ነገሮች ደግሞ ሄልዚ ያልሆኑ ኮፒንጎች፣ ጤናማ ያልሆኑ ነገሮች፣ ለምሳሌ አዲክሽን ውስጥ መግባት፣ ራስን ለመደበቅ ያንን ነገር ለመርሳት ስለምንፈልግ አንሄልዚ ኮፒንጎች እንጠቀማለን። አዲክትድ የመሆን ቻንስ አላቸው። ከዛ ባሻገር ለራሳቸው የሚሰጡት አመለካከት ቅድም እንዳልኩሽ በጣም የወረደ በጣም ዝቅ ያለ ሰልፍ ስቲም ይኖራቸዋል። ወይም ራሳቸውን ሼም አድርገው የማየት ነገር ይኖራቸዋል። ከዛ ባሻገር ያው አእምሮአችን በደንብ ነገሮችን ስለማያቀናብር ከራሳችንም ጋር አንሆንም። ከሰዎች ጋር አንሆንም፣ ከራሳችንም ጋር አንሆንም። በጣም መጥፎ የሚያደርገው ማለት ነው። ኢቭን ሰውነታችን ስንራብ፣ ስንጠማ፣ ሲደክመን ምናምን የሚያቀበት ሁኔታ እንኳን በጣም የተዛባ ነው። ስለዚህ ረሃብን ላንለይ እንችላለን። ረሃብ ላይ ሰማን ይችላል፣ መጠማት ላይ ሰማን ይችላል። ኖርማሊ የሚሰሙ ነገሮች እንዲሰሙን አይሆኑም። ከዛ ባሻገር የአእምሮአችን ስሜታዊ ክፍልና የሚያገናዝበው ክፍል ሁለቱ ያላቸው መስተጋብር ባላንስድ ስለማይሆን ብዙ ጊዜ ስሜታዊ ሆኖ የመቆየት ወይም ሰርቫይቫል ሞድ ላይ የመቆየት ነገር ስለሚኖር የደስታ ሆርሞናችን በጣም ይቀንሳል። ዶፓሚን የሚባለው ማለት ነው ይቀንሳል። በትክክል ምን ለምን እንደሚከሰት እንረዳዋለን ብዬ ነው ዲቴል ማወራውና ስለዚህ አለመደሰት፣ ይሄን ደግሞ በምን እናየዋለን? አለመደሰት፣ መኖር አለመፈለግ፣ ብዙ ደስ የሚያሰኙ ነገሮች እያሉ ግን ደስታን አለማግኘት ወይም ደስ እንዲለን የሚያደርጉ ሆርሞኖቻችን አክቲቬት እንዳይሆኑ ሊሆንብን ይችላል ማለት ነው። ከዛ ባሻገር ቅድም እንዳልሽው ሪሌሽንሺፕ ላይ ኦፍ ኮርስ ተጽዕኖ ያመጣል በደንብ። ቅድም ብዬሻለሁ፣ ትረስት ኢሹ ይኖራል፣ ኮሚኒኬሽን ኢሹ ይኖራል አይደለ? ከሰዎች ጋር መነጋገር፣ መጋፈጥ፣ ኮንፍሊክትን መጋፈጥ፣ ባውንደሪያችንን ክልላችንን ማስጠበቅ፣ ምንፈልጋቸው ነገሮች ኮሚኒኬት ማድረግ አንችልም። ስለዚህ ብዙ ጊዜ ሪሌሽንሺፖቻችን የተበላሹብን ይሆናሉ። አታችመንት የምንለው ወይም በፍቅር ግንኙነት ውስጥ የቁርኝነት ችግርም እንደዛው ሊያጋጥመን ይችላል። ስለዚህ እነዚህ በትንሹ ግን ቅድም እንዳልኩት ሰቆቃው ህመሙ ሞር ኦፍ በቀላሉ በመጨነቅና ሌሊቶቻችንና ቀኖቻችን በፍርሃት እንዲሁም ደግሞ በጭንቀት ህመም ውስጥ ሆነን የሚያልፈው ነው የሚሆነው። ስለዚህ አንድ በፒቲኤስዲ የተጠቃ ግለሰብ በራሱም ደረጃ በቤተሰብም በስራም ቦታ እንደገና ደግሞ በፍቅር ግንኙነት ውስጥም የሚያመጣው አሉታዊ ተጽዕኖና ማበርከት የሚችልን ውጤታማነት ከሚባለው በላይ ይቀንሳል ማለት ነው። ስለዚህ አንድ ፒቲኤስዲ የተጠቃ ግለሰብ ወይ ያለበት ግለሰብ ምን አይነት ዳያግኖሲስ አልፎ ነው አለበት የለበትም ብለን መለየት የምንችለው? በፒቲኤስዲ ህመም ኦልሬዲ የተጠቃ ሰው እነዛን ኳሊፊኬሽኖች አይተን ዲያግኖስ ካደረግነው በኋላ መውሰድ የሚችላቸው የህክምና አማራጮች አሉ። ከዛ በፊት ደግሞ በአካባቢ ያሉ ሰዎች ሰፖርት የሚያደርጉት አለ። ራሱን ትሪት የሚያደርግባቸው መንገዶች አሉ።
እንዳልኩት ሶሻል ሰፖርት ከአጠገባችን ያለ ሰው ያንን ነገር በመረዳት የሚሰጠን ሰፖርት በጣም ትልቅ ነው፣ ትልቅ ቦታ የሚሰጠው ነው። ቅድም እንዳልኩት ትሪገር በምንደረግ ጊዜ፣ በጣም ያልሆነ ምላሽ በምንሰጥ ጊዜ አንደርስታንዲንግ በጣም ትልቁ ቦታ የሚይዘው ነው። መራራት በምን ውስጥ እንዳለፈ አንድ ሰው ለምን ያንን ነገር እንደሚያደርግ መረዳትና መራራት ይሄ ጀጅመንቱን ሼሙን በጣም ይቀንሰዋል። ለምንድነው እኔ እንደዚህ ማደርገው? ለምንድነው እንደዚህ መሆነው? ማንንም አይረዳኝም የሚሉ ቅድም ያልናቸው ሀሳቦች አሉ አይደለ? ውስጥ እዛ ሰው ውስጥ የሚመላለሱ በጣም የሚያስጨንቁ እነዛን ነገሮች የምንቀንስበት እድል እናገኛለን ከዛ ሰው አጠገብ ከሆነን፣ ቤተሰብ ከሆነን፣ ጓደኛ ከሆነን ማለት ነው። ሶሻል ሰፖርት በጣም ትልቅ ነገር ነው። እኛም ብንሆን ወይም የተጠቃውም ሰው ቢሆን እነዛን ሶሻል ሰፖርቶች መጠቀም አንዱ መንገድ ነው። ሁለተኛው ነገር ደግሞ ራሳችንን ትሪት የምናደርግበት፣ ራሳችንን አንደርስታንድ የምናደርግበት መንገድ ነው። አዌርነስ እውቅና መስጠት አንዱ ነገር ነው አይደለ? ትልቅ ለስነ ልቦና ሕክምና ወይም ሂሊንግ ለምንለው ጆርኒ የመጀመሪያው ማወቅ ነው፣ መረዳት ነው። በምን ውስጥ ነው የነበርኩት? ምን አይነት የሰውነት ኢንጁሪ ደርሶብኛል? አሁን የስነ ልቦና ጥቃት ትልቁ ችግሩ ምንድነው? አይታይም። እዚህ በአይናችን አይተን ይሄ ነው ትልቅ ነው ምናምን አንልም አይደል? አካላዊ ምልክት ብዙም የለውም። አንድ ሰው መኪና አደጋ ሲደርስበት በጣም የተጋነነ ምላሽ መስጠት እንችላለን። ገና ስናየው ሴንሶቻችን ውስጥ የሚገባ ነገር ስላለ በጣም ያን ነገር ትሪት እናደርጋለን አይደለ? ቫሊዴት እናደርጋለን፣ ዋጋ እንሰጣለን። ያም ሰው ደግሞ ቁጭ ብሎ መታመም እንዳለበት፣ መታከም እንዳለበት፣ ራሱን ማባበል እንዳለበት ያስባል። በዙሪያው ያሉ ሰዎች በተለያየ ነገር ትሪት ያደርጉታል። የስነ ልቦና ጉዳት ሲሆን ግን ትልቁ ችግሩ ቪዚብል አይደለም። በአይናችን የምናየው የምንዳስሰው ምናምን ነገር አይደለም። ሲገለጥ ነው የምናየው። ከተለያዩ ነገሮች ጋር ጀጅ የሚደረግ ሚስ አንደርስታንድ የሚደረግ ነገር ነውና እሱም ማወቅ በጣም ያስፈልጋል። ስለዚህ ምን ሆኜ ነው እንደዚህ የሆንኩት የሚለውን አዌርነስ መፍጠር። ምናልባት የፒቲኤስዲ የጭንቀት ህመሙ የሚገለጠው አንድ ሴት ካገባች ከወለደች በኋላ ሊሆን ይችላል። ሲምፕተሞቹን ማየት ትጀምር ይሆናል፣ ወይም እያየች መታ በጣም ኤግዛጀሬትድ እየሆነ ሊሄድ ይችላል። ምናልባት ያቺ ሴት በልጅነቷ ጾታዊ ጥቃት ደርሶባታል። ስለዚህ ያንን ዞር ብሎ ማየት፣ ለካስ በእንደዚህ አይነት ሰቀቀን ውስጥ ያለፈ የነርቭ ሲስተም ስለሆነ ያለኝ፣ እንደዛ ስለሆነ ያለፍኩት በጣም ይከብደኛል፣ ጭንቀትን ማስተናገድ ይከብደኛል። የሆነ ነገር ሲሆን ከባድ ምላሽ እሰጣለሁ፣ ወይም ነገሮች ሀፕን ያላረጉ ነገሮች ሀፕን እያደረጉ ይመስለኛል። እፈራለሁ፣ ጨነቃለሁ፣ እንቅልፍ አጣለሁ፣ ኤክስፒሪየንስ አረጋለሁ። ስለዚህ ይሄ ከዚህ በፊት ከገጠመኝ ነገር የተነሳ ነው ብሎ አንደርስታንድ ማድረግ፣ ለራስ መራራት ማወቅ ያስፈልጋል ማለት ነው። እና ይሄ በጣም ትልቁ ጆርኒ ነው። ለምን ከሚለው ያወጣናል ማለት ነው። እንደዛ ካደረግን በኋላ እንግዲህ በትሪትመንት ደረጃ ደግሞ በቴራፒ፣ ሳይኮቴራፒ እንዲሁም ደግሞ በመድኃኒት ትሪት የምንደረግባቸው መንገዶች አሉ። እንደየሌቭሉ አይተን ቅድም ያልኩሽን የሆርሞናል ኢምባላንሶች፣ የሆርሞን መዛባቶችን የሚያስተካክሉልን መድኃኒቶችን እንድንወስድ በሕክምና በሐኪም ሊታዘዝልን ይችላል። ያ በጣም ትልቅ የሚደግፈን ነገር ነው። ከዛ ባሻገር ደግሞ ቴራፒ ማድረግ በጣም አስፈላጊ ነው። ለፒቲኤስዲ ምንም ጥያቄ የሌለው አማራጭ የሌለው ነገር ነው። ምክንያቱም ቅድም ባልኩሽ ሶሻል ሰፖርቶችና ለራሳችን ላይ በምንፈጥረው አዌርነስ አንደርስታንዲንግ የተወሰነ መንገድ መምጣት እንችላለን። ግን ሰውነታችን ላይ የተፈጠረውን ዲስሬጉሌሽን ወይም አደጋ አይመልሰው አይደለ? እሱን የሚመልስልን ቴራፒ ያስፈልጋል። ሳይኮቴራፒ፣ ስነ ልቦና ሕክምና። እነዚህ እንግዲህ ሶማቲክ ቴራፒ የምንላቸው አሉ፣ ሰውነት ላይ የሚሰሩ እንደ ኤምዲአር የምንላቸው ቴራፒዎች አሉ። በተለያዩ አሁን አገራችን ላይ ያሉ ቴራፒዎች ናቸው። እነዛን ስናደርግ ሰውነታችን ሞር ወደ አሁን እንዲመጣ፣ ያለፈውንና አሁን ያለውን እንዲያቀናብር የሚያደርጉ ናቸው። በተለይም የትውስታ
የሚሰጠን የአእምሯችን ክፍል ሂፖካምፓስ ይባላል። በሳይዝም ጭምር በጣም ያነሰ ነው የሚሆነው። ትውስታችን የተበላሸ ነው። ለዛ ነው ያለፈ ነገር አሁን እየሆነ እንደሆነ አድርገን ምንርበተበተው እጃችን የሚንቀጠቀጠው ምናምንና እሱን እንደገና አእምሯችን ማስታወስ አለበት ወይም ትውስታውን ማስተካከል አለበት። ለዛ የሚሰጡ ሶማቲክ ቴራፒዎች አሉ። ከዛ ባሻገር ደግሞ አስተሳሰባችን፣ ግንዛቤያችን ለራሳችን ለተለያየ ነገር ያለን ግንዛቤ ላይ የምንሰራቸው ሲቢቲ የሚባለው የቴራፒ አይነት እሱን ማድረግ ያስፈልጋል። ግሩፕ ቴራፒዎች በጣም ይጠቅማሉ። ምክንያቱም ተመሳሳይ አይነት ሁኔታ ውስጥ ካሉ ሰዎች ጋራ ያንን ማውራት ሪሌተብል ያደርጋል አይደለ? ስለዚህ እኔም ለካ እንደዛ የሚሰማኝ ያንን አንደርስታንዲንግ ይፈጥራል፣ በጣም ሴፍቲ ይፈጥራል። እነዚህ የትሪትመንት ሞዳሊቲዎቹ ናቸው። ከዛ ውጪ ደግሞ ቱሎች ምንላቸው አሉ። ቱሎች ምንለው ምንድነው? ቴራፒ ከምናደርግበት ቦታ ደግሞ ስንወጣ በየቀኑ ራሳችንን ሪዋይር ለማድረግ የምንጠቀመው ማለት ነው። the good thing is PTSD ይታከማል። የትኛውም አብዛኛው የስነ ልቦና ህመም የሚታከም ነው። ታክሞ መዳን የሚችል ነው። አእምሯችን ላይ አንጎላችን ላይ በጣም ብዙ ኢምፐርመንቶች ቢፈጠሩ አንጎላችን አሰራሩ እንዴት ነው? እንደ ፕላስቲክ ነው። ስለዚህ የሆነ ነገር ሲሆን ስብር አይልም። እንደ ፕላስቲክ ይታጣጣፋል አይደለ? ከዛ መልሰሽ ደግሞ ታስተካክያለሽ። ልክ እንደዛ የነበሩትን ነገሮች መልሶ ሪዋየር ማድረግ ስለሚቻል ሀሳቦቹን ሪዋየር ማድረግ ይቻላል። ትውስታዎቹን ሪዋየር ማድረግ ይቻላል። የሆርሞን ባላንስ አለመሆኑን ማስተካከል ይቻላል። ስለዚህ እነዛ በቤት ውስጥ የምንሰራቸው ነገሮች ለዚህ ይጠቅሙናል። አሁን ላይ የመሆን ኤክሰርሳይሶች አሉ፣ ማይንድፉልነስ ኤክሰርሳይስ የምንላቸው በተደጋጋሚ አሁን ላይ መሆን ማለት ነው። በፒቲኤስዲ የሚጠቃ ሰው በጣም የሚገርምሽ በጣም የሚያስቸግረው አሁን ላይ መሆን ነው። አክቹሊ አሁን ላይ መሆን ብዙ ሰው ያስቸግረዋል አይደል? አእምሯችን ቶሎ ቶሎ ወደ ኋላ ነው ወደፊት ይሄዳል። ነገ ምን ሊሆን ይሆን ወይ ትናንት እንዴት ነው ምናምን። እነዚህ ሰዎች ደግሞ በጣም በተጋነነ መልኩ እዛ የገጠማቸው ነገር ላይ ነው አእምሯቸው ድዌል የሚያደርገው የሚኖረው ማለት ነው። እነሱ አሁን ላይ ነው ያሉት፣ አእምሯቸው እዛ ነው ያለው። ስለዚህ በጣም ከባድ ነው ህይወትን ለመቀጠል አይደለም። ስለዚህ ማይንድፉልነስ ኤክሰርሳይዝ አእምሯቸውን ድሮ እያደረጉ አሁን ላይ ማምጣት ያስፈልጋል ማለት ነው። ሴንስ ኦርጋናቸውን በመጠቀም የሚያዩዋቸው ነገሮች፣ የሚያሸቷቸው ነገሮች አሁን ላይ ያሉ እየተገበሩ ያሉ ነገሮች ላይ የሚሆንበት ኤክሰርሳይዝ አለ። ብሪዚንግ በጣም ይጠቅማል። አሁን ቴራፒ ቶሎ ለማግኘት ያልቻሉ ሰዎች ይህንን በመስማት ኤክሰርሳይዝ እንዲያደርጉት ማለት ነው። በእነዚህና እንዲሁም ባልኩት በሶሻል ሰፖርት ፒቲኤስዲ መታከምና መዳን የሚችል ህመም ነው ማለት ነው። ወደ ሀገራችን ደግሞ ልመልስሽ። ባለፉት አመታት የተለያዩ ክስተቶችን አስተናግደናል። ከጦርነት፣ መፈናቀል፣ ጾታዊ ጥቃትና እንደ ማህበረሰብ ድረ አደጋ ጭንቀት ውስጥ ያለን ይመስለኛል እና እንደ ሃይማኖት አባት፣ እንደ ጤና ባለሙያ፣ እንደ ግለሰብ ደግሞ ምን አይነት ነገሮችን ማድረግ ይጠበቅብናል ከዚህ ነገር አገግሞ ወደ ጤናማ ወደ ሆነው ስቴት ለመመለስ? በዋናነት የምናደርገው የደረሰውን አደጋ እና ስነ ልቦናዊ ሊፈጠር የሚችለውን ተጽዕኖ መረዳት ነው እንደ ማህበረሰብ ትልቁ ነገር ብዬ የማስበው። በተለይም ደግሞ ቀደም የገለጽሻቸው አካላት ይሄንን ነገር ይሄንን ተጽዕኖ ወይም ሳይኮሎጂካሊ ሊኖር የሚችለውን ነገር በመረዳት ልንወስዳቸው የሚገቡ እርምጃዎች አሉ ብዬ አስባለሁ። ለምሳሌ ያክል ፒቲኤስዲ አሁን እንደዚህ አይነት ከባባድ በተለይ እንደ ማህበረሰብ የሚደርሱ ችግሮች፣ ጦርነት ወይም ተፈጥሮ አደጋ ሲደርስ አንዱ ጄኔሬሽን አይደለም የሚያሳስበው ወይም ያ ማህበረሰብ ብቻውን በዛ ጊዜ የነበረው የተጠቃው ማህበረሰብ ብቻ አይደለም የሚያሳስበው፣ ከዛ በታች ያለው ጄኔሬሽንም ይጠቃል። ስለዚህ ጄኔቲክ ፕሪዲስፖዚሽን አለው፣ ተወራራሽ ነው። በትውልድ ውስጥ የሚመጣ ነገር አለው። በተለይ ቨልነራቢሊቲ ተጋላጭነት በጣም ይሄ የጭንቀት ህመም እንዲኖር የሚያደርጉ ቨልነራቢሊቲዎች በጂናችን አማካኝነት ወደታች ወደሚቀጥለው ጄኔሬሽን ይተላለፋሉ። ስለዚህ እንደዚህ አይነት ትራውማ ያላጋጠማቸው ሰዎች ብዙ ጊዜ አሁን ሪሰርቾች ሲሰሩ በኤምአርአይ ይታያል አእምሯቸውና
ያንን ትራውማቲክ ኤክስፒሪየንስ አላጋጠማቸውም አላሳለፉትም ነገር ግን እነዛ ሲምፕተሞች እና እነዛ አእምሯቸው ላይ ያሉ አደጋዎች ኦሬዲ ተፈጥረዋል ቨልነራቢሊቲዎች ተፈጥረዋል ያ ማለት ተጋላጭ ሆነዋል ማለት ነው ከሌላው ሰዎች ይልቅ ስለዚህ እንደ ማህበረሰብ ብቻ ሳይሆን ከጄነሬሽን ወደ ጄነሬሽን ሊወርድ የሚችል አደጋ እንደሆነ መገንዘብ ያስፈልጋል ሶ ከዛ ባሻገር ቀደም እንዳልኩት ነገሮችን ለማድረግ ፋንክሽናል ኢምፔርመንት አለው አይደለ ትምህርት ለመማር ስራ ለመስራት ግንኙነቶችን ለማስካሄድ ሊድ ለማድረግ በቃ በትክክል ለመኖር ሰዎች የሚያስፈልጋቸው ነገሮች ገንዘብ ሜክ ለማድረግ ለብዙ ነገር እንደሚቸገሩ ማሰብ ያስፈልጋል ስለዚህ እንደ ማህበረሰብ ወይም ደግሞ እንደ ሃይማኖት ተቋም በምንድነው የምንረዳቸው ስንል ይሄንንም አብረን ኮንሲደር እናደርጋለን ማለት ነው ትምህርታቸው ላይ ጥሩ ሊሆኑ እንደሚችሉ ስራቸውን በስነ ስርዓት መስራት ሊያቀታቸው እንደሚችል ምክንያቱም ስትረስ ዲስኦርደሩ ፋንክሽናል ኢምፔርመንት ስለሚያመጣባቸው ጭንቀትን ስትረስን በትክክል መቆጣጠር ስለማይችሉ እነዚህን የህይወት ፋይቶቻቸውን የህይወት ትግሎቻቸውን በትክክል መታገል አይችሉም እንደ ትክክለኛው ሰው ማለት ነው እዚህ ያንን ከግንዛቤ ማድረግ ያስፈልጋል ሶ ለዛ ማህበረሰብ የተለየ እይታ ያስፈልጋል ብዬ አስባለሁ ሶ ከዚህ ባሻገር እንግዲህ የህክምና እርዳታ እንዲያገኙ ሌሎች እርዳታዎችን እንዲያገኙ እንደምናደርገው ሁሉ የስነ ልቦና ህክምና እንዲያገኙ ቋሚ የሚሆነው መፍትሄ እሱ ነው አይደለ ስለዚህ ይሄ PTSD ይታከማል ሶ ከታከሙ ደግሞ ያንን ነገር ማስተካከል እንደሚችሉ መዳን እንደሚችሉና በትክክል ስራቸውን ትምህርታቸውን ግንኙነቶቻቸውን ሊድ ማድረግ የሚችሉበት ደረጃ መድረስ እንደሚችሉ ካወቅን በተለያየ መንገድ ቴራፒ እንዲያገኙ ሜዲኬሽን እንዲያገኙ ማድረግ ያስፈልጋል አካባቢያቸው ያሉ ሰዎች ይሄ ሰው በPTSD ተጠቅቷል የሚለውን ነገር እንዲያቆላቸው ማለት ነው ሶ ብዙ ጊዜ የአእምሮ ህመም ቀደም ብያለሁ ወይ ሱሳይዳል ሲሆኑ ወይ ሲሞቱ ራሳቸውን ሲያጠፉ ወይም ደግሞ ለተለየ የአእምሮ ህመም ተጋልጠው ኦሬዲ አእምሯቸው መስራት ወይም ደግሞ ራሳቸውን መቆጣጠር ሲያቅታቸው ነው ምንደርሰው አይደለ ነገር ግን እነዚህ አይነት ነገሮች በትኩረት ማየት ያስፈልጋል ማለት ነው እዚህ ጋር መጠየቅ የምፈልገው ነገር በተለይ አሁን በትኩረት ከማየት አንፃር እንደ ማህበረሰብ አሁን በተለይ ኢትዮጵያ ውስጥ የሆነ ነገር ሲገጥምሽ ምን ታካብጃለሽ ወይ ከላሽን ታጠቢ ለቅሻል ተኝት ትነሽና ነቃት ያለሽ ሚል አመለካከት አለና ከPTSD ጋር ተያይዞ የተዛባ አመለካከቶች ምንድን ናቸው ያ ሶ PTSD አንደኛ ቀደም እንዳልኩት በጦርነትና በትልልቅ ነገር የሚደርስብን ይመስለናል PTSD ስንል እንደ ማህበረሰብ አእምሯችን ላይ የሚመጣው ወይ ጦርነት ነው ወይ ተፈጥሯዊ አደጋ ነው ነገር ግን ሰዎች እንደ መቋቋም አቅማችን ነው የደረሰብን ነገር አይደለም ትራውማ ሶ ትራውማ what happened to you የሚለው አይደለም ምን ደረሰብሽ የሚለው ሳይሆን በደረሰብሽ በየትኛውም ነገር ምክንያት ሰውነትሽ የሰጠው ምላሽ ነው ወይም ደግሞ አንጎላችንና ሰውነታችን ላይ የተካሄደው ችግር ነው የደረሰው ጉዳት ነው ትራውማ እንጂ የደረሰብን ነገር አይደለም ስለዚህ እኔ ላይ ቀለል ይላል የምትይው አይነት ነገር ደርሶብኝ አንቺ ላይ ደግሞ ከበድ ቢል ግን ሁለታችን ተመሳሳይ የሆነ የስነ ልቦና ጉዳት ሊደርስብን ይችላል ተመሳሳይ የሆነ ትራውማቲክ ኤክስፒሪየንስ ውስጥ ልናልፍ እንችላለን ማለት ነው ሁለታችንም PTSD ኤክስፒሪየንስ ልናደርግ እንችላለንና አንዱ ሚስኮንሰፕሽን እሱ ነው ይሄማ PTSD አያደርስም ብለን ልናስብ እንችላለን በጦርነት ውስጥ አላለፍሽ አንቺ እንደዚህ አይነት አደጋ ውስጥ አላለፍሽ እንዴት PTSD ልትጠቃ ትችላለች ብለን ጀጅ ልናደርግ እንችላለን በዛ ውስጥ ብቻ ነው የሚደርስብን የሚለው አንደኛው ሚስኮንሰፕሽን ነው ሁለተኛው ነገር አክቹሊ ሁሉም ትራውማ PTSD አይደለም ወይም ደግሞ ለመታከምም እና ትልልቅ ችግሮችን ለማምጣት እንደ አንዛይቲ ድባቴ ህመም ለማምጣት ወይም የጭንቀት ህመም ለማምጣት የግድ PTSD መሆንም የለበትም አይደለ ቢግ ቲ ትራውማ ምንለው አለ በስነ ልቦና ምንድነው እሺ ቢግ ቲ ትራውማ ስሞል ቲ ትራውማ ምንለው ትልቅ የሆነ PTSD ደረጃ አልደረሰም ግን ትልቅ
የምንለው የስነ ልቦና ጉዳት ኦልሬዲ ደርሶብናል የምንለበት ማለት ነው። ለምሳሌ ኔግሌክት ሊሆን ይችላል። ችላ መባል በልጅነትሽ እያደግሽ በተደጋጋሚ በእናትና አባት ኔግሌክት ከደረሰብሽ ቢግ ትራውማ ነው፣ እንደ ትልቅ ትራውማ ነው የሚታየው። በቤተሰቡ መገለል ከደረሰበት የስሜት መገለል ማለት ነው፣ ኢሞሽናል ኔግሌክት። አሁን ይሄንን እንግዲህ በዚህ ቢግ ትራውማ ሱሳይዳል ሊያደርግ ይችላል፣ ዲፕሬሽን ውስጥ እንድናልፍ ሊያደርገን ይችላል። የዲፕሬሽን አንዱ መገለጫ ሱሳይዳል አይዲዬሽን ነው። ስለዚህ በዛ ውስጥ የሚያልፍ ሰው ምን ሆንክና ይባላል ማለት ነው። ፒቲኤስዲ አይደለም ከተባለ ምናልባት ዲያግኖስ ከተደረገ ግን ስቲል ትልቅ ትራውማ ደርሶበታል ይሄ ሰው። በአካባቢያችን ያሉ ሰዎች ወይም ደግሞ አሳዳጊዎቻችን በሱስ ውስጥ ሲሆኑ ቢግ ትራውማ ነው። በመታሰር በተለያየ ነገር ከኛ ሲርቁን ቢግ ትራውማ ነው። በሞት ማጣት፣ አባንደን መደረግ ወይም ደግሞ መነጠል፣ ከቤተሰቦቻችን መነጠል ትልቅ ትራውማ ተደርጎ የሚታይ ነው። ጾታዊ ጥቃት፣ የስሜት ጥቃት፣ ፊዚካል አቢዩዝ የምንለው አለ አይደል? የመደብደብ ጥቃት፣ እነዚህ ጥቃቶች በጣም ትልቅ የምንላቸው ትራውማዎች ናቸው ማለት ነው። ስለዚህ ኮንሲደር ሊደረጉ ይገባል። ይሄ ሰው በትራውማቲክ ኤክስፒሪየንስ በስነልቦና ጉዳት ውስጥ አልፏል መባል አለበት፣ ቫሊዴት መደረግ አለበት። ይሄ ያሳለፈው ነገር ለዚህ ሊያጋልጠው ይችላል፣ እንደዚህ እንዲል ሊያደርገው ይችላል። ስለዚህ ያንን ገላ በመታጠብ አናከመው አይደለም፣ ወደ ኋላ ሄደን አስፈላጊ የሆነ ነገር ማድረግ አለበት። እውነት ነው፣ ሕክምና እንዲያገኝ የምናደርገው ማለት ነው። ቅድም እንዳልኩት እንደ ፊዚካል ህመም ጨጓራ ሲጎዳ ምናምን እንደምንሆነው ልክ እንደዛ ነው ትሪት መደረግ ያለበት። ስሞልቲ ትራውማ የምንላቸውም ቀላል ችግር አያመጡ። በተለይ ግንኙነታችን ላይ በጣም ችግር ይፈጥራሉ፣ ደስታችን ላይ ችግር ይፈጥራሉ፣ ለራሳችን ያለን አመለካከት ላይ ችግር ይፈጥራሉ። ስሞልቲ ትራውማ የምንላቸው ብዙ ጊዜ በልጅነት የሚያጋጥሙ ሆነው ግን ኖርማሊ የሰው ልጅ በስሜት የሚያስፈልጉ ኒዶች ሳይሟሉለት ሲቀሩ ነው። ሳይኮሎጂካል ኒድስ የምንላቸው አሉን አይደለ? ያው ቤዚክ ኒድ ስንል መብላት፣ መጠጣት፣ መልበስ ምናምን ነው አይደለም እናስበው። ግን ልጅ ከበላ ከጠጣ ምናምን የምንለው ከዛ ተነስተን ይመስለኛል። ግን ሳይኮሎጂካል ኒድ ደግሞ አለው ልጅ። ነርቸር መደረግ፣ ፍቅር ያስፈልገዋል፣ ሰላም ያስፈልገዋል፣ ሴፍቲ ያስፈልገዋል፣ ደህንነት ያስፈልገዋል፣ ኢሞሽናል አቬይላቢሊቲ ያስፈልገዋል፣ መገኘት ያስፈልገዋል። እነዚህ ነገሮች በማይሟሉበት ሁኔታ ስናድግ ደግሞ ስሞልቲ ትራውማዎች ያጋጥሙናል ማለት ነው። እነሱም እንደዛው ይሄ ነው የማይባል ወይም ደግሞ ትንሽ የማንለው ካደግን በኋላ የሚታዩ ችግሮች ሊያጋጥሙ ይችላሉና ስለዚህ አንድ ሰው ለመታከም የግድ ፒቲኤስዲ ደረጃ መድረስ የለበትም። እነዚህ ትራውማዎች ኮንሲደር ማድረግ አለብን። ሌላኛው ሚስኮንሰፕሽን ነው ብዬ የማስበው። ሌላው ፒቲኤስዲ ውስጥ ያሉ ሰዎች በጣም ዊክ ናቸው ብሎ ማሰብ ነው። ኦፍ ኮርስ በዚህ ችግር ውስጥ አልፈዋል፣ ግን መታከም የሚችል ትልቅ ጉዳት ቢሆንም ነገር ግን ላይፍ ታይም ዊክነስ ላይሆን ይችላል። እንደ ድካም አድርገን የምንቆጥረው ነገር መሆን የለበትም። ወይም ደግሞ በቃ እሱ እኮ ጭንቀታም ነው እንደዚህ ነው ብለን የምናገለው መሆን የለበትም። አንዳንዶቹ ሲምፕተሞች አንዳንድ ሰው ላይ ይኖራሉ፣ አንዳንዶቹ ደግሞ አንዳንድ ሰው ላይ ይኖራሉ። ለምሳሌ ሃይፐር አራውዛል ብዬሻለሁ፣ ቶሎ መናደድ፣ መቆጣት፣ እቃ መወርወር ምናምን ይኖራል ብዬሻለሁ አይደለ? ከዛ የተነሳ በጣም አደጋ ፈጣሪ ናቸው ብለን ልናስብ እንችላለን። እሱም አንዱ ሚስኮንሰፕሽን ስለሆነ፣ ሌላኛው ፒቲኤስዲ በጊዜ ሂደት ይድናል ብሎ ማሰብ በጣም ይሄ ራሱን በራሱ ይድናል። አዎ this is wrong totally. በቃ እየረሳው ይሄዳል ብለን እናስባለን። ግን ትራውማ አይደለ፣ ኢንጁሪ አይደል፣ ተጎድቷል። ስለዚህ ቁስል ባስቀምጠውም ባቆየውም በሸፍነውም ምን ብለውም መታከም ነው፣ ሜዲኬሽን ማግኘት ነው ያለበት አይደለ? የባሰ ነው እንጂ የሚሄደው ሌሎቹ ሲስተሞችን እያበላሸ ነው እንጂ የሚሄደው እየዳነ አይደለም የሚሄደው። ስለዚህ በጊዜ ሂደት ይድናል ብሎ ማሰብም አንደኛው ሚስኮንሰፕሽን ነው። አይድንም ብሎ ማሰብም ሚስኮንሰፕሽን ነው። በሌላ መልኩ መታከምና መዳን የሚችል ትክክለኛውን አቴንሽን ካገኘ ወደ ኖርማል መቀየር የሚችል ነገር ስለሆነ በጣም አመሰግናለሁ ኢደን። ስለ ፒቲኤስዲ ቆንጆ ግንዛቤ ተመልካቾቻችንን አግኝተዋል ብዬ አስባለሁ። በስተመጨረሻ ግን ስለ ፒቲኤስዲ መናገር የምፈልገው መልእክት አለ ወይ ደግሞ መጨመር የምፈልገው ነገር ካለ ምትዩ ነገር ካለ እድሉን ልስጥሽ። ያው በመጀመሪያ በጣም ደስ ብሎኛል የስነ ልቦና
ሁኔታ እንደዚህ በደንብ ዲስከስ መደረግ መቻሉ አይ ሆፕ ብዙ ሰዎች ዳይናሚክሱን ወይም ደግሞ ውስጣችን የሚካሄደውን ነገር በተወሰነ መልኩ ይረዱታል ብዬ አስባለሁ። ስለዚህ ካልኳቸው ነገሮች ጋር በተያያዘ በአጠገባችን ያሉ ሰዎች ወይም ደግሞ ወደ ራሳችን አምጥተነው አካባቢያችን ያሉ ሰዎችም ጋር ወስደነው ይሄን ነገር አፕላይ እንድናረገው አደራ ማለት ፈልጋለሁ። ስለዚህ የስነ ልቦና እርዳታ ወይም የአእምሮ ሕክምና እርዳታ ስንጠይቅ እንደ ላይፍ ስታይል መሆን አለበት። ቦልድ መሆን አለብን፣ ደስተኛ መሆን አለብን። እንዲሁም ደግሞ በደንብ የምናቅ ሰዎች ራሳችንን የምንጠብቅ የምንወድ ሰዎች እንደሆነ ነው የሚያመለክተውና ያንን አስተሳሰብና አመለካከት እንደ ማህበረሰብ ብናመጣ የሚል መልእክት ማስተላለፍ ፈልጋለሁ። ሰው ከዚህ ጋር በተያያዘ የተለያዩ የስነ ልቦና ህክምናዎች አሉ ሀገራችን ላይ እኛም እየሰራን ነው የምንገኘው። ስለዚህ እንደዚህ አይነት ህክምና ለማግኘት ከፈለጋችሁ እኛም ጋር ማግኘት ትችላላችሁ። በሪሊፍ ዌልነስ ሴንተር የምንገኘው ወሎ ሰፈር ኬቲ ቢልዲንግ ላይ ነው። ስልካችንም ደግሞ ከስር ማግኘት ትችላላችሁ። መታችሁ የፒቲኤስዲ ወይም ሌሎች የትራውማ ህክምናዎችን ወይም የስነ ልቦና ህክምናዎችን ማግኘት ትችላላችሁ ማለት ፈልጋለሁ። ደህና የመሆን መብት አላችሁ። አመሰግናለሁ። በጣም እናመሰግናለን ኤደን ለነበረን ቆይታ። ቆንጆ አስተማሪ ገንቢ ንግግር አድርገናል ብዬ አስባለሁና ከልብ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ሰላም። ተመልካቾቻችን እኛም በሐኪም ቤት ፕሮግራም ልናስተላልፍ ፈልገው ነገር ብቻችሁን አይደላችሁም። እንደ ሀገር ያሳለፍነው ነገር ቀላል የሚባል አይደለም። በዚህ ውስጥም ደግሞ መጎዳት የሚጠበቅ ነገር ነው። እርዳታ መጠየቅ ደግሞ ትንሽነት ወይ ደካማነት አይደለም። አስፈላጊውን እርዳታ አጠገባችሁ ካለ ሰው እንዳስፈላጊነቱ ደግሞ ሰርቲፋይድ በሆኑ ሳይኮቴራፒስት እና የጤና ባለሙያዎች ጋር በመሄድ አስፈላጊውን የሆነ ህክምና ማድረግና ከዛ ውስጥም ደግሞ አገግሞ ተመልሶ ደግሞ ነገን ደግሞ የተሻለ ፕሮዳክቲቭ መሆን ውጤታማ መሆን ይቻላልና ይሄን ማስተላለፍ እንፈልጋለን በሐኪም ቤት ፕሮግራማችን። የዛሬው የሐኪም ቤት ፕሮግራማችን ይሄን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።